እሺ ውጭ እናንተ ለማንኛውም ሄዱ በቃ የአብርሃም አድናቂ የሆናችሁ በሙሉ እንኳን ደስ አላችሁ። እንግዲህ አዲስ የምስራች ይበልም ያሰኝ እንዲሁም ደግሞ የብዙዎቻችሁ ጸሎት ስላችሁ የአብርሃም አድናቂ የሆናችሁ በሙሉ እንግዲህ ጸሎታችሁ ዱዓችሁ ሁላ ነገራችሁ ተሰምቷል ማለት ነው። ስለዚህ አብርሃም እንግዲህ ትላንትና እንደሚታወቀው እነ ቡዜና ዳኒ አግኝተውት ወደ ጸበል ቦታ ወይም ደግሞ ወደ ሕክምና ቦታ እንወስዳለን፣ ስለዚህ እነ ሩታን አልፈልግም ብላቸው ኑና ባሉት መሰረት 12 ሰዓት እመጣለሁ፣ አሁን ግን ከናንተ ጋር አልሄድም ብሎ ነበረ። ስለዚህ ሀሳቡ ተስማምቶ ዛሬ ጠዋት ሌሊት 12 ሰዓት ላይ እነ ቡዜ ጋር ሄዷል ማለት ነው። እነ ቡዜም ደግሞ እነ ዳኒ እንግዲህ ሄርሜላን ደውለው አግኝተዋት አብረው ሁላቸውም በደስታ እንግዲህ ሲፈነጥዙ ነበረ። መቼም የአብርሃም ወደ ሄርሜላ መመለስ የነ ቡዜ ደስታ ነው። በነገራችን ላይ በጣም ነው ደስተኞች የሚሆኑት እና እንግዲህ አብርሃምና ሩታ እንዲለያዩ ነው የሚፈልጉት አይደለ እነሱ። ሆኖም ግን አሁን አብርሃም ባለበት ሁኔታ አሁን በጤናው ሁኔታ ባለው ነገር አሳሳቢ ነው። እንግዲህ ኃይለኛ ሙጠንጢም እንደተሰራበት ነው እንግዲህ እየተወራ ያለው አይደለ። ስለዚህ አብርሃም ወደ ቀልቡ ለመመለስ ግዴታ ጸበል ወይም ሕክምና ወይም የሆነ ብቻ የሚያስፈልገው ነገር አለ። ያንን ነገር ደግሞ ቤተሰቦቹ ካላደረጉለት እንግዲህ ከባድ ነው የሚሆነው። ሩታ ራሱ ለምን ዝም ብላ እያየች እንደሆነ እኔ እውነት ግራ ነው የገባኝና ምን አስባ ነው ግን ሩታ ማለት እንዲህ መጃጃሉ እንዲህ መሆኑ መፍዘዙ መደንዘዙ ህፃን መሆኑ በቃ ተመችቷት ነው? እሺ እንደዚህ ሆኖ እንዴት ይሆናል ነገሩ ሁላ እና ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና የኔ እንቁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ? እንዴት ነው ቆይታ? አሪፍ ነው ወይ? እኛ ጋር ሁሉ አሸወይና ነው። እንደዚህ ኩስስ ብዬ ነው የመጣሁባችሁ። ሰሞኑ ትንሽ ታይፈስ እና ወባ ምናምን የሚባሉ ሰዎች መጥተው ማለት ነው ድቁስቁስ አድርገውኝ ስለነበረ ለዛ ነው እንዲሆኝ የመጣሁት። ይቅርታ ጠይቃለሁ ወዶችዬ ለዚህ ማለት ነው። ምክንያቱም የሚዲያ ሰው ስንሆን ለተከታዮቻችን ደግሞ ትልቅ ክብር መስጠት አለብን ብዬ አስባለሁ። ወደ ካሜራ ስንመጣ እነሱን የሚያስደስት ነገር አላ እንዲያይታችሁ የምትደሰቱበት ነገር ነው ይዘን መምጣት ያለብን እና ቄብ የማትወዱ ሰዎች ግን ይቅርታ አድርጉልኝ። ለማንኛውም ወዶችዬ እናላችሁ ዛሬም ዞር እያለን ቪዲዮ እያየን ነበረ። ማታም የተለቀቀው ቪዲዮ አይተናል። ለመስራት ግን አልተመቸንም። አሁን ራሱ እንግዲህ መብራት ጠፍቶብናል። እንዲመጣ ጸሎት እያደረግን ነው። ቪዲዮ ምን ሰራው ኢትዮጵያ ስትሆኑ እንደዚህ ነው። ትንሽ ትቸጋገራላችሁና እናላችሁማ ማለት ነው። ወደ ወኔ መጥቻለሁ። በቃ ማዕዶት ጉራጌዋ ካሁን በኋላ ወደ ድሮዋ ፍትፈቷ ስትመጣላችሁ ማለት ነው። እና አብርሃም እንግዲህ የእውነት በጣም እውነት ግን አላሳዘናችሁም? በመቤቴ የምር አሁን አብርሃም ያለበት ሁኔታ ግን አያሳዝንም? አንጀት አይበላም? የሆነ እኔ እምባዬው ላይ የመጣ እንዲህ እየተቆጣጠርኩት ነው እምባዬን የማወራችሁ ማለት ነው። ምክንያቱም ወንድ ልጅ ነውና እኔም ወንድሞች አሉኝና እንደዚህ እስከሚሆን ድረስ እንዲህ ፍዝዝ ድንዝዝ እስከሚል ማዕዶት ተረጋጊ እና እስከሚል ድረስ በዙሪያ ያሉ ሰዎች ዝም ብለው ያዩትን ስለነበረ በጣም ተናድጃለሁ። ግን ትላንትና ቡዜና እንግዲህ ዳኒ ባመጡለት ሀሳብ እኔ በጣም ደስተኛ ነኝ። የምሬ ነው የምላችሁ። ምክንያቱም ግዴታ ነው በቃ ይሄ ልጅ መጀመሪያ ወደ ቀልቡ ወደ ራሱ ወደ አብርሃም ወደ ድሮ አብርሃም አበጋዝ ማለት ነው መመለስ አለበት። ካልተመለሰ ድረስ እንግዲህ ከባድ ነው የሚሆነው እና ለሩታ ራሱ በጣም ከባድ ነው። እንዲህ ፍዝዝ ድንዝዝ ያለ ሰው ይዘሽ እስከ መቼ ድረስ ትቀጥያለሽ እንዴ? የምሬ ነው። ካንቺ ጋር አሁን ብዙ ነገር እንትን ይላል ማለት ያስደስትሻል ማለት አቅፈሽ ውስጥ ታድሪ ምናምን እንደዚህ እንደ ህፃን ሲሆንብሽ ያስደስትሻል? ህመሙ ያስደስትሻል? እንዲህ መፍዘዙ ያስደስትሻል? ሩታ የምሬ እኮ ነው የምልሽ። ስለዚህ ግዴታ መታከም አለበት። ግድ ነው በቃ አብርሃም መታከም መዳን አለበት። እንዲድን ደግሞ አላደረግሽም። እንደውም ይባስ እንዲፈዝ እንዲደነዝዝ እያደረግሽው ያለሽው አንቺ ነሽ። ይሄ ያለበት እንትን ተመችቶሻል ሩታ ግን ደግሞ እየጎዳሽ ራስሽም እየጎዳሽ ባልሽንም እየጎዳሽ ነውና ስለዚህ እነ ዳኒና እነ ቡዜ አሁን ጥሩ ሆናቸዋል። አሁን ጥሩ ሀሳብ እንጠታቸዋል። ዳኒም እኔ እንዴት እንደሆነ ከሰይጣን ወደ መላእክት ተመልሰ እንግዲህ የአብርሃምን ህይወት ለማዳን የምታደርገው ጥረት ሳላደንቅ አላልፍም። ቡዜ ደግሞ በጣም ዘግይተሻል
ምክንያቱም ወንድምሽ ነው አይደለ? ወንድምሽ እስከሆነ ድረስ ይሄን አክል እንዲህ እስከሚሆን አስሬ ያም ጎትቶ ቪዲዮ አምጥቶ ሲሰራበት ያም ጎትቶ ሲሰራበት አንቺም ስትሰሪበት ፈዘሻል። ምክንያቱም ወንድምሽን ለማዳን ምንም አይነት እርምጃ አልወሰድሽም። መውሰድ ነበረብሽ በቃ። አሁን ዛሬ ወሰድሽው እርምጃ አስቀድመሽ ብትወስጂ ኖሮ ወንድምሽ አንቺ እንደምትይው ወይ ወደ ሄርሜላ ወይ ወደ ሩታ ወደ ማንም ይሄድ ብቻ ጤናው ይመለስ፣ አብርሃም ደህና ይሁን። ከዛ በኋላ ያለው ድራማም ይሁን ምንም አብረን የምናየው ነገር ይሆናል። አብረን ሀሳብ አስተያየት እንሰጣለን። ወቅጥ ማድረግ ካለብን አብረን ወቅጥ እናደርጋቸዋለን። ግን ከዚህ ሁሉ መቅደም ያለበት ማን ነው? የአብርሃም ጤንነት ነው። ስለዚህ እነ ቡዜ ጎበዞች፣ በርቱ፣ ጠንክሩ። እኔ ግን የምፈራው መንገድ ላይ እንዳይደርሱና እንዳይመልሷችሁ፣ እነ ሩታ መተው እንዳይመልሷችሁ እና የሆነ ነገር እንዳያደርጉ እየፈራው ነው። ስለዚህ እስካሁን ባለኝ መረጃ ግን ለእኔ እስከደረሰኝ መረጃ አብርሃም በሀሳባቸው ተስማምቶ ሌሊት ተነስቶ ሻንጣውን ይዞ ሩታን ባይ ብሎ ተሰናብቶ ወደ ወደ ቡዜና ወደ ዳኒ እንደሄደ እነ ዳኒ ደግሞ ሽምትን ወይም ደግሞ ፍቅረኛውን ይቅርታ ለቃል አጠቃቀሚ ጠርተው አብረው ተያይዘው እንግዲህ ወደሚወስዱበት እንግዲህ ይዘውት እየሄዱ ነው። መንገድ ላይ ምን ያጋጥማቸዋል? እነ ሩታ ይደርሳሉ ወይ? ይመልሷቸዋል ወይ? እውነትም አብርሃም ታክሞ ድኖ መጥቶ ወደ ቀልቡ ወደ አይምሮ ተመልሶ መጥቶ መርጦ የራሱን ህይወት ይኖር ይሆን ወይስ ይብዛስ ተጃጅሎና ጅል ሆኖ አሁንም እንደዛው ይቀጥል ይሆን? ይህንን እንግዲህ አብረን የምናይ ነገር ይሆናል። ግን የኛ ምኞት፣ የኛ ደስታ፣ የኛ ፍላጎት ሁላቸውም ጤነኛ ሆነው ማየት ነው አይደለ? ጤነኛ ሆነው ቢንጫጩም ችግር የለውም። ግን እንዲታመውና በሰይጣን በመተት በምናምን ታስረው በማይረባ ነገር አስቡት። ምን ስልጣን ኖሮት ነው ሰይጣን ምናምን መተት አስሮ እንደዚህ እስከ መጃጃል ድረስ ሲደርሱ በጣም ያሳዝናልና በተለይ አብርሃም ሲሆን ደግሞ እኔ በግሌ በጣም ነው ያሳዘነኝ። በጣም ነው የምወደው በነገራችን ላይ ከነ ጥፋቱ ማለት ነው። እና ሁላቸውም ወዳቸዋለሁ፣ አከብራቸዋለሁ። ጥፋት በሚያጠፉ ሰዓት፣ በሚሳሳቱ ሰዓት፣ መውቀጥ ባለብን ሰዓት ደግሞ እንወቅጣቸዋለን፣ እንመክራቸዋለን ወደ ቀልባቸው እንዲመለሱ የሁላችንም እንግዲህ ሀሳብ አስተያየት ነው ብዬ ነው ማስበው። እና ወዶችዬ እናንተስ ምን ትላላችሁ? ምን ሀሳብ አላችሁ? ምን አስተያየት አላችሁ? አብርሃም እየሆነ ያለው ነገር ምንድነው ብላችሁ ታስባላችሁ? የእውነት ሙጠምጢም ተሰርቶበት ነው? የእውነት አብርሃም ታሞ ነው ወይስ ድራማ እየሰራ ነው? ወይስ ደግሞ አብርሃም ሆን ብሎ ወደ ሩታ ለመመለስ እያደረገ ያለው ነገር ነው ብላችሁ ታስባላችሁ? ማለት ከሄርሜላ ተለያይቶ ሄርሜላን ጤነኛ ሆኖ የራስሽ ጉዳይ ቢላት ምናልባት ትጎዳለች። ስለዚህ እንደዚህ ብዬ ብላት አትጎዳም ብሎ አስቦ ነው ብላችሁ ታስባላችሁ? ወይስ ደግሞ የምሩ ታሞ ነው፣ በቃ የምር ተጃጅሎ ነው፣ የምር ሙጠምጢም ተሰርቶበት ነው ብላችሁ ነው የምታስቡት? እና ይሄንን እስኪ ኮመንት ላይ አስተያየታችሁ በጣም እፈልጋለሁ። ለምትሰጡኝ ሀሳብ አስተያየት ኮመንት የምር በጣም አመሰግናለሁ። ማለት ጠፍቼ እንደመጣሁት እንደው እኔ 10 ቪው ራሱ አገኛለሁ ብዬ አልነበረም እና የመጣሁት እና ግን አሪፍ ነው፣ ምንም አይልም። ግን አሁንም ቢሆን አንሶኛል፣ ማርያምን አንሶኛል፣ አልዋሻችሁም፣ አንሶኛል። እንዴ እኔ ማዕዶት እኮ ነኝ። ተው ያንሰኛል፣ የእውነት ያንሰኛል። ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ቪዲዮን ሼር አድርጉ። የምታውቁኝ ድሮ ጓደኞቼ የነበራችሁ አብረን የምንሰራ ማዕዶት ይሄ ነገር ቸገረን እኮ እንዴት ነው ብላችሁ የምታማክሩኝ ሰዎች ዛሬ ላይ ደግሞ እኔ ላማክራችሁ ስመጣ እኔ እህታችሁ ውድቅ ብዬ ከወደኩበት ለመነሳት ሳንሰራራ ሼር ማድረግ አለባችሁ። ግዴታችሁ፣ የውዴታ ግዴታችሁ ነው። በቃ ግዴታችሁ ነው። ይህንን ቪዲዮ ስታዩ ግዴታችሁ እንደሆነ አይታችሁ ላይክ አድርጉ፣ ወደ ግሩፕ ምናምን ሼር አድርጉ። ብዙ ግሩፕ እንዳላችሁ አውቃለሁ። ከዛ በፊት ይሄ ቻናል ሲዘጋብኝ ሼር አድርጋችሁ ደግሞ እዛኛው ቻናሌ ላይ እንድሰራ አድርጋችሁ ነበረ። አሁን ግን ሌላ ቻናል አልፈልግም፣ እዚህ ቻናል ላይ ነው መስራት የምፈልገው። ይሄኛው ቻናል ላይ በጣም ወጥሬ በርትቼ እንድሰራ አበረታቱኝ ለማለት እወዳለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ እንዲሆንላችሁ ለመዳም ቅመሞች በመላው ዓለም ለምትገኙ በሙሉ ምኞቴ ነው። ወዳችኋለሁ። ደህና ነው።